አይጥሩ እንግዲህ ሌላኛው ካንተ ጋር ተያይዞ አንድ በሰሞኑ የለቀቀው ቪዲዮ አለ እሱ ምንድነው በተለየ ርዕሱ ላይ የልጅሽ ዕቃ አይሰራም የሚል ቃል ተጠቅመሃልና በዚህ ርዕስ ላይ ብዙ ሰዎች ተቃውሟቸውን አንስተዋልና እንዴት ነው ይሄንን ቪዲዮ የለቀቀው ርዕሱን ስለምን እንደዛ መረጥከው እሱ ርዕሱ መስራ አይደለም ሚዲያ ማሮች ናቸው መስራው ሚዲያ ፕሮዳክሽን ናቸው መስራ ርዕሱ መስራ አይደለም እኔ ርዕስ አይሰራም እኔ እሲሎ ገብቼም ርዕስ ያርጉ ማለት ነው ለምን እኔ ነብይ ነኝ እንጂ ርዕስ መስራ አይደለም እነሱም ደግሞ ያስቀመጡ ቪዲዮ ላይ ያለው ነው በአካል ያስቀምጡት እዛው ያለው ነው እዚህ ያስቀምጡት ምን ማለት ነው የነብይ ማን ነው የልጅሽ ዕቃ አይሰራ ማለት ምንድነው አንድ ወንድና አንድ ሴት ሲጋቡ ለምን እንደሚጋቡ ዘር ለዘመዘራት ግንኙት ያደርጋል በቅዱስ የሆነ ቅዱስ ጋብቻ ቅዱስ ግንኙት ያለ መጽሐፍ ቅዱስ የሚናገረው ስለዚህ ይሄ ላርጉ ነው ልጁ ግን ካገባ አገብቷል ማድረግ አይችልም ሴክሹዋል ማድረግ አይችልም ቆይቷል በሰዎች ተስፋ ቆርጧል ፋሚሊም ተስፋ ቆርጧል ስለዚህ ጌታ ምንድነው ያለው የነሱ ሚስጥር ከላይም ከታችም ሳይሄድ ቀጥታ ወደ ጉዳዩ ሄደ የልጅሽ ዕቃ አይሰራ ማለት ምንድነው ልጁ ግንኙት ማድረግ አይችልም ብልቱ አይሰራም ከዚህም በኋላ ግን ብልቱ ምን ሆናል ይሰራል አልኩ ለ25 ዓመታት ከተወለደ በኋላ ልጁ ከ35 ዓመታት ብልት የማይሰራ ልክ ከተናገርኩ ቀን ጀምሮ ሄዶ ቼክአፕ ሳደርግ ሚስቱ አረገሰች መጥቶ መሰከረ ቪዲዮ አለ እሱ ብቻ አይደለም የሱ ቤተሰቦችም ውጭ አሜሪካ ናቸው ልጁ ከመጣ አሜሪካ ያሉ ማይሰራ ምን አይደል አሜሪካ ያሉ የሱ ቤተሰቦች ፋሚሊ ማይሰራ ወንድሞች አሉ አሜሪካ እሺ እዚህ ያለ ማይሰራም እዚህ ያለ ማይሰራ ፋሚሊ ሙሉ ብልት አይሰራም እሺ ለዚህ ሲፈታ ደውሎ ምን ያርጉ ወንድሙ ከደውለ አሁን ነብዩ ሞክራስ ስርጭት ዛሬ ማታ አርግ ብለዋል ብሎ ሲደውል ምንድነው ሰው ይሄው ሲደውል ወደ ተቆርበ ነገር ይሄ ማለት ተጨባጭ ቪዲዮ አለበት ጉዳይ ነው ጌታ ምስክሬ ልክ ሲነገር ልጁ ደውለ ጧት ሲወጣ ማን አሙስ ቀን ነበር አሙስ ማታ ተብት ወጣ አሙስ ማታ ደውለ አሜሪካ ላይ ወንድም ጋር ሲደውል በቃ እግዚአብሔር ተናግሯል ልጁ ብልት አይሰራም ስላለ ስለዚህ ያንተ ብልት አይሰራም ስላለ ብልት አሁን ሰርቷል እሺ ከዛም በኋላ ደውለና ሲደውል ልክ ወንድሙ ቀጣ ስርጭት አርግ ሞክራ ስርጭት አርግ